ውስጥም እየሰማ ነው እየጨፈር ነው የመጣ ነው ቀደም ሲል ያስመለከትናቸው ነበር አይደለ መነሻችንን አዳማ ከተማ አድርገን አሁን እንግዲህ ዘቢዳር ተራራ ላይ ነው የምንገኘው ምክንያታችን የመስቀል በዓል ነው መዳረሻችን ዘቢዳርን አልፎ ወዴት ይወስደን ይሆን እናያለን ገና በነገራችን ላይ ዘቢዳር ተራራ ላይ በጣም ብዙ ምንጮች አሉ አምርም ግን ውሃ እና ቀልባችንን ሳው አረ ወደ ዛንተ በነገራችን ላይ ይጠጣል አምቦሃ በያገሳናል ወይኔ ለስሲል ወደዛ አካባቢ ያየሻው ቡታጀራ ከተማ ትታያለች ቡታጀራ ከተማ እንዴት እንደምታምር እዚህ ላይ ቁልቁለቱ ላይ ሆነሽ ትታያት እዛ ጋር ደግሞ ቁልጭ ብላ በነገር እይማ እዚህ ጋር ባቱ ሀይቅ ትታያለች መገናኛችን የት ነው በኋላ ላይ ወደ እናንተ እናደርሳለን አሽር ወያም ቃሪ ቃርም በዶብ ነው የናንተ ቋንቋ ያው የምትናገረው ዶብ ነው አዲ ዶቢያ ሰባትኪ አን መስር ጉራጌ ፍተና የመስር የመስር ሰላም ተመልካቾቻችን እንኳን ለመስቀል በዓል አደረሳችሁ እያለን እንግዲህ ቀደም ሲል ቆይታችንን ያስቃኘናችሁ ነበር አዳማን መነሻችን አድርገን ባቱን ቡታጀራ ከተማን እንደዚሁም ሰንሰለታማውን ዘቢዳር ተራራን አቋርጠን በእግራችንም በመኪና አልቀረንም ደስ የሚል ስፍራ ላይ ተገኝተናል የተገኘንበት ሰፈር ደግሞ ደስ የሚል እጅግ ውብና ማራኪ የገጠር ብሎም ደግሞ የከተማ የኮልደር ማሳያ ወደ ሆነችው መንደር ገብተናል ጀፎረ እንግዲህ ስለ ኮሪደር ልማት ብዙም ሳይባል ብዙም ሳይነገር ቀደም ብሎ የተጀመረ ደስ የሚል መንደር ነው ወይም የገጠር ኮሪደር ማለት እንችላለንና ይህ ቦታ ደስ ስላለን እዚች ቦታ ላይ ትንሽ ብንልስ ብለን ነው እዚች ጋር ከናንተ ጋር ቆይታ ለናደርግ ይወደር ነው ካሁን በኋላ ግን ደሳ እንደው ደክሞናል ትንሽ አረፍ ማለት አለብን ሙቀቱም አለ መንገድ ላይ በቀዝቃዛው አለቅለቅ ልብሳችንን ቀያይረን አካባቢውን መስለን ጉራጌ መስቀል እንዴት ያከብር ይሆን ቅድመ ዝግጅቶች ውስጥ ምንድናቸው በመስቀል ፕሮግራማችን እናስቃኛችኋለን እናንተ ምርጫችሁን ኦቤን ሆርን ኦፍ አፍሪካ አድርጉና ከኛ ጋር ቆዩ እንላችኋለን መልካም በዓል ይሁንላችሁ ቆይታችሁ ከኛ ጋር ነው እንደው ትንሽ ረፍት አላደረግሽም ረፍትማ አድርገናል ልብሳችንን ቀያየር አድርገን ጉራጌን መስለን እውነት ነው ወደ ጉራጌዎች መንደር አቅንተናል እንግዲህ የመስቀል ቅድመ ዝግጅት ምን እንደሚመስል ነው ለተመልካቾቻችን ምናስቃኛቸው ወደ አንድ አባወራ ቤት እየገባን ነው ወደ ጉራጌ አካባቢ ስትገቢ በነገራችን ላይ የዚህ ቤተሰብ ተብሎ ነው ሚገባውና ወደ በርሰት ገቢ የዚህ ቤተሰብ ብለናቸው እንግባ ቤቶች እንደማለት ነው ቤቶች እንደማለት የዚህ ቤተሰብ እንላለን የዚህ ቤተሰብ ማሞይ ወይ የተንቢ ወይም ነሪ ዋቴር ማማን ወይም ከማና በጎና ሜናቾት የተንቢ ሚናምሽ ወይም ስራፈት ከማሩ ወይም ነርክማ እናማ ወይም ስራፈት ተምሩ ታውርስ ማማ ነሪሽ ጎይታሽ እናማ ሄሙ ሁሉም ሰላም በጎና ሜናቾት አቴር ከማኪ ወይ አቴር ነው ኬቴዎች ነው ምንድነው በኔ እኮ ጦጣ አረጋችሁ ታምረ ማሽሜና ያሞይ ቀንቃነረ በጣም ጥሩ ንቃትሽ ኦቶማቲ ታማንጋቾት ንቃ ያሞይ ቀንቃነረ ውሳጥዊቴ በጎነ ይፋቁይ ቲፋቁይታ ዘማቴ ሜና ንቃነረ ቃፈጥዊቴ ውሳወሲቴ ንቃነረ ቢሜና ታግዘማንቲ የሆነ ቡና አለ ብለዋል ቆጮ እየተፋቀ ነው ብለዋል አይደል ታግዙን አላችሁ ስራ እየሰራሁ ነው የመስቀል ቅድመ ዝግጅት ቆጮ የእንሰት ያስፋቁ ነው ወደ ግርጌት ሄዳላችሁ ቤት ገብታችሁ ደግሞ ቡና ሲፈላ ታግዙኛላችሁ ብለዋል በጣም ደስ ይለናል አመጣጣችንም ለዚህም ነው ስራውን አግዘን የቀረበውን ደግሞ ተቋድሰን በዓሉን አብረን አሳልፈን ለመሄድ ነውና ደስ ይለናል እንኳን ተገናኘን ስለዚህ ወደ ስራው መሄድ እንችላለን አይደል እሺ ያሰፋፋት ከማኳቲ እንሰት መፋቅ ትችያለሽ ወይ ነው ያሉኝ አይደል አረ እኔ በደም እሺ ካሜራማን ነረማ
ሴቶች አሉ ብዙ ሴቶች ተሰብስበዋል እነሱ ሄደን ነው እንግዲህ እንሰት ምን ፍቀው ይያሉ በጣም ጥሩ ወንዶችም ይሳተፋሉ አይደል ይሄ እንሰቱም መጣል ላይ ምናምን በጣም ጥሩ ይነግራሉ እነሱ በጣም ጥሩ ወይኔ ደስ ሲል ውስጡ ታጥቀን ነው የመጣነው እናታችን እንግዲህ ይታየኛል እዚህ ጋር ዘመቻው የተጀመረ ነው የሚመስለው አይደል ደሳ ከላይ ላይ ያለው ጥቁር ነው ጥቁሩ ነገር ደግሞ ለመስቀል አይሆንም ስለዚህ እሱን አንስተን ከላይ ላይ ያለው ደግሞ መስቀል ከወጣ በኋላ ከበዓል በኋላ ይበላል ሌላው ደግሞ ይሄ በደንብ በጣም የተበላሸው ደግሞ ለከብቶች ነው የሚሰጠው ብለዋል ይሄ ቆጮ እንዳይበላሽ ነው ጥቁር ነገር ነው የምናነሳው አምቾውን ላይ እንግዲህ ደሳ ፈተንሽኝ ምንም ማልሽ የሆነ ስኬታማ ሆኛ ይው ቃጫው ይታይሻል አይደል የምር ያምራል አዎ እውነቴን ነው እንዴ ምንም ማለልኮ እንግዲህ አሁን የእንሰቱን የኔ ያህል ከሰራን እንግዲህ ተሳትፈናል አይደል ሁሉም ላይ እንዴ በደንብ እንጂ አዎ እዚህ ያለው እንቅስቃሴ ምን ይመስላል የሚለውን ወደ ተመልካቾቻችንም ያደረስን ቆይታ አድርገናል የመስቀል ስራ በተለይ ይሄ ቆጮ ክትፎ እየተባለ ሲወራ ብዙ ነገር አለ የሚዘጋጅ ነገርና ከነዛ አንዱ ወይ ሚጥሚጣ ማዘጋጀት ሊሆን ይችላል የጎመን ጉዳይ ሊሆን ይችላል ብቻ እዛ ያለውን ስራ እናግዛቸዋለንና ወደዛ ነው የምናቀናው መስቀል ሲታሰብ አመቱ በሙሉ ዝግጅት የሚደረግበት ሁሉም የሥራ ክፍፍል ኑሮት ወጣቶች ሴቶች ራሳቸው ኃላፊነት አለባቸው ሴቶች እንደዚሁም የተለየ ኃላፊነት አለባቸው የወንዶችን ደግሞ በተመሳሳይ ሁኔታ ስለዚህ ሁሉም ኃላፊነቱ ተከፋፍሎ ጉራጌ የለመደው ደግሞ የቁጠባ ባህል አለ በአይነትም በገንዘብም ማለት ነው ስለዚህ አመቱ በሙሉ ሴቶች ለመስቀል አንዱ ልዩ ሁኔታ የሚዘጋጀው ክትፎ ነው ለክትፎ አንዱ ቅመም ማለት ነው ቅቤ ነው በጣም ስለዚህ ለዛ እያንዳንዱ ሰው ስለማይችል በጋራ ሴቶች የአይነት ቁም እንለውስ ነውና ያንን አሰባስበው በተራቸው እያንዳንዱ ወስተው ስለዚህ ለቅቤ ችግራቸው በዛ የሚቀርፉበት ጭምር ነው ከቅቤ ዝግጅቱ ምን ያህል ጊዜ ጀምሮ ነው ዝግጅት የሚደረገው ከእንጨት ዝግጅቱ ምን ጊዜ ጀምረው ለምሳሌ እናቶች ተመልከች እንሰት ባባወራ ነቅሎ ያዘጋጃል ልጆች ተሸክሞ ቦታው ላይ ያደርሳሉ እናቶች ያው ቆጮ እንዲዘጋጅ ያደርጋሉ ከዛ በኋላ ደግሞ ወደ ጉድጓድ ከጉድጓድ ደግሞ ገና ወጥቶ ወደ ማጠቡ ስራ ይመለሳል መስቀል
ከሃይማኖታዊ ትውፊቱ ባሻገር ባህላዊ ትውፊቱ በተለይ በእኛ ማህበረሰብ በጉራጌ ማህበረሰብ ከፍ ብሎ የሚታወቅ ነው። የመስቀል በዓል ከሁሉም ነገር ልዩ የሚያደርገው በጉራጌ ምድር የጉራጌ ልጆች በአገር ውስጥ በአራቱም አቅጣጫ ተበትኖ ለንግድ የሚኖር ማህበረሰብ ነው። ከዛ ባሻገር ከሀገር ውጭም ሆኖ በስራ መካኝነት ከሀገር ውጭ ሆኖ የሚኖር ማህበረሰብ ነው። አመት መስቀል ላይ ሲመጣ ይሄ ቤተሰብ ከያለበት ወደ ጉራጌ ዞን ወደ ማህበረሰቡ ወደ ቤተሰቡ በመሰብሰብ በዓሉን በተለየ ድምቀት ያከብረዋል። አሻም ሀጠብንም ተነነም አጌ አይዞ ማሽማራው አይዞ ጉራጌት ትንኝ በተረንታይ መስቀሉ ያከብራን እና 6 ከነንታ ያት ቤት 6 አትከረፋአነ ነገም ደሞ ጀፈነ በንጓዴ 6 ከነም ንፈአነ ቀጣይም ንፈአነ እና ጨንፈአነ ያው እኛ ወጣቾች ተደራጅተን ወይ 10ም 5ም ሆነን እስከ 15ም ልንሆን እንችላለን። በደቦ ተዘጋጅተን ወር መስቀል ወራለው ሲባል እንጨት መፍለጥ አለ። አንዳችን ጋር ዛሬ ከፈለጠን ያኛው በቀጣይ ቀጠሮ ይዘን በየተራ ሁላችንም ጋር እንፈልጣለን። ሁሉም ቤት እየዞርን በየተራችን እንጨት ፈልጠን እናዘጋጃለን። ልጅ የሌለው ወንድ ልጅ የሌለው ቤተሰብ የሚያግዘው ሰው ከሌለ እየዞርን እኛ አግዘን በየተራችን አቅም የሌለው ሰው ካለ እናግዘዋለን። ያው እነሱ በአቅማቸው መጀመሪያው እንጨት ለመቁረጥ ስንዴት ቡና ማዘጋጀት አለ። ቡና እያዘጋጁ ምናምን ይጠብቁናል። እንጨቱ ተሸክመን አምጥተን እንጂ ስንፈልጠው ቡና ምናምን ይጠጣል። ውሃ ያዘጋጃሉ። ውሃ አምጥተው ይሰጡናል። ውሃ እየጠጣን ምን ያለን መጨረሻ ምሳማ ይኖራል። መጨረሻ ላይ ክትንጨርስ ምሳ ይሰጡናል። ወር ሲቀረው ነው የምንፈልጠው ነው ያልኩሽ። እስከ ወር ድረስ ደግሞ ሳምንት እስኪቀረው ደጅ ላይ አዘጋጅተን በቦታው ፀሐይ እንዲደርሰው እናዘጋጀዋለን። ፀሐይ ሞቆት እስከ 2 ሳምንት 3 ሳምንት ፀሐይ ያየዋል። ሲደርቅ የተዘጋጀለት ቦታ አለ አስገብተን ያው ቤት ውስጥ እናስቀምጠዋለን። እንጨት ለመስቀል የምናዘጋጀው ያው እናቶች በአቅማቸው እንትን የሚሉት አለ። እኛ ደግሞ ከእንጨት ጀምረን እንጨት እናዘጋጃለን። እንጨት ካላዘጋጅን ያው ሁሉንም ማቴሪያሎቹ የምንሰራቸው ለበዓል በእንጨቱ ስለሆነ እንዲደርቅልን ማድርገን እናዘጋጀዋለን። ዋና ባህላችን ነው። እንጨት ለየት አድርገን አዘጋጅተን በብዛት ነው የምናዘጋጀው እንዳያንሰን እናቶችም እንዳይቸገሩ ብለን አዘጋጅተን ነው የምንጠብቃቸው። ከምንም በላይ ደግሞ የተጣላ የሚታረቅበት ነው። ተጣልቶ ቂም ይዞ ቁርሾ ይዞ ክፋት ይዞ አለመግባባት ይዞ ወደ መስቀል መሄድ አይቻልም። የመጀመሪያው ይሄ ነው። ሁለተኛው ደግሞ ተራርቆ የነበረው በሀገር ውስጥም ከሀገር ውጪም ሀገር ውጪ ሲባል እንግዲህ የተለያዩ ዓለማት አሉ። እዛ ሀገር ላይ ጉራጌ በተለያየ ነገር ይኖራል። ይሄ ስራ ላይ ነው በአብዛኛው በንግድ በስራ በተለያየ ነገር ወደ ውጭ ሀገር ሄዶ እያገለገለ በመንግስትም በግሉም እየሰራ ያለ ማህበረሰብ ነው። ለሚመጣው ደግሞ በአመት መቼ ነው? ለመስቀል ነው። እንግዲህ ሴትም ትሁን ወንድ ልጅ አማች ሁሉ ሳይቀር የልጅ ልጅ ሳይቀር ጭምር የሚመጣበት ነው። ስለዚህ ይሄ ማለት የተራረቀ የሚገናኝበት ተለያይቶ የቆየ ቤተሰብ በሙሉ አንድ ላይ የሚገናኝበት ማለት ነው። ስለዚህ የተጣላ ያስታርቃል፣ የተለያየ ደግሞ ያገናኛል። ሁለተኛ ደግሞ በዓሉን ምክንያት በማድረግ እኔ ትልቅ ተብሎ የሚባል ነገር የለም። በዓሉ በእኩል በደስታ የሚያሳልፍበት ነው። አንዱ በልቶ አንዱ ርቦት አያድርም፣ አንዱ ጠግቦ አንዱ ተጎድቶ አያድርም። ስለዚህ ይሄን ቤት ከተበላ እዛም ቤት ይበላል። እኩል ነው በዓል በእኩልነት። ከከተማ የሚመጣው ልጅ ወደ ሀገር ቤት ለቤተሰቦች ለእናት አባቱ ይዞት የመጣው ነገር ለድሃ ለጎረቤቱ ጭምር ነው ይዞ የሚመጣው። ልብስ ሊሆን ይችላል፣ ሳሙና ሊሆን ይችላል፣ ቅቤ ሊሆን ይችላል፣ ጨው ሊሆን ይችላል። በአቅሙ ማለት ነው። በሬ ሊገዛ ይችላል፣ ሙሉ ልብስ ሊገዛ ይችላል። በዓሉን ሊመስል የሚችል በዓሉን ለማክበር የሚመች ነገር በሙሉ ታዘጋጅ ይችላል። ጉራጌ ስታስቢ ለኢትዮጵያዊነት ምሳሌ ነው ብለሽ መግለጽ የምትችይው ብሔረሰብ ነው። ጉራጌ ዘረኝነት የለበትም። የትኛውም ቦታ ላይ መስሎ ተባብሮ ተከባብሮ የሚኖር ህዝብ ነው። በአንድነት የሚያምን ህዝብ ነው። ጉራጌ የትኛውም ቦታ ላይ አገሪ ብሎ የሚኖር ህዝብ ነው። ስለዚህ እንደ ኢትዮጵያ ስትጠቅሽው ጉራጌ ብራንድ ነው ብለሽ ልታነሹ የምትችይው ማህበረሰብ ስለሆነ የዚህ ሃይማኖት የግልሽ ነው፣ ግን መነሻሽ ደግሞ ጉራጌነትሽ ነው። ስለዚህ የጉራጌ የምትዋቢበት
የምትደምቂበት አንድነትሽን የምትገልጭበት ባህል ስለሆነ የትኛውም ነገር ሁኚ ሙስሊም ሁኚ ክርስቲያን አንድ ሆነሽ እንደ ጉራጌ የምትመክሪበት እንደ ጉራጌ የጋራ የሆነ ማንነት የምታንጸባርቂበት በዓል ስለሆነ ኢትዮጵያዊነትሽን ጭምር የምታንጸባርቂ በዓለም ላይ አይደለም በኢትዮጵያ በዓለም ላይ ጭምር መስቀል የኢትዮጵያ በዓል እንዲሆን መነሻ የሆነው የጉራጌ ማህበረሰብ ነውና ብዙ ጊዜ ነው የሚመስለኝ መስቀል ሲመጣ የስጋ ክትፎ ብቻ ያለ ነው የሚመስለኝና አሁን ደግሞ የእርግጥ ጎመኑም እንዳለ አቃለሁኝ ግን አሁን ዛሬ ላይ ምንም ስጋ አላየሁኝም ጎመን ብቻ ነው ያያለሁትና ጥያቄ ሆኖብኛል እሷ ታወራናለች ብዬ አስባለሁ ወህመያ የሚባል አለ አባቶች በደንብ የተዘጋጁበት ማለት ነው ከህፃን እስከ አዋቂ ያው የአዲስ አበባ ልጆች ጭምር የኛ ተወላጅ የሆኑ የጉራጌ ማህበረሰብ በመስቀል እናት አባቱን ማይጎበኝ ወይ ማይመረቅ የለም አብዛኛው ጉራጌ ከምርቃት ጋር ያው አንደኛ ይታወቃል በዚሁም አንደኛው መስቀል አካባቢ ነው ምርቃት እነሱም ቢሆን ማለት ነው የቁጠባ ስርዓት አለው ይሄንም በሬ ክትፎ ወይ የበሬ ክትፎ ለማግኘት ያን በሬ ለማግኘት ወይም ክትፎ ለማዘጋጀት የሚሆኑ ስጋዎችንም ለመግዛት እነሱ የቁጠባ ባህላቸውን በማሳደግ እቁብ በመግባት ሌላ ደግሞ የኢቭን ራሱ ማይችል ሰው ካለ ወላጃት ህፃናቶች ካሉ እዛው አካባቢ ሁሉ ሰው መብላት ስላለበት ማለት ነው የነዚህን ሰዎችን በጋራ ስለምናደርግ ከፍ ያለ በሬ ለስጋ የሚሆን በተለይ ለክትፎ የሚሆን በሬ ታርዶ የወህመያ የሚዘጋጅ ክትፎ አለ ማለት ነው በጣም ሴሌብሬሽን በጣም ሰርፕራይዝ የሚያረግ ክትፎ ማለት ነው እሱ ያው ቀጣይ እናየዋለን የሱ ሌላ አንድ ፕሮግራም ስላለ ማለት ነው እሱ ላይ በደንብ ታያዋለሽ ይሄ የሴቶች በዓል ነው በሴቶች በዓል ግን እኛ በጣም የሚያለፋን ማለት ነው ይሄ በጣም የሚያለፋን ከቁጠባ ጀምሮ ማለት ነው የሆነች እናት ሸክላ ሰሪ ብትሆን ለምሳሌ እዚህ አካባቢ አንድ ሸክላ በሳምንት ስታወጣ አንድ ሸክላ የምትቆጥብለት ለዚህ ጎመን ነው ማለት ነው ለዚህ ቂቤው ነው ማለት ነው ቅድም እማዬ የምታዘጋጀው የነበረ የደማዳ ቂቤው እንዲሁ የመጣ አይደለም ሁሉም ቤት የወተት ላይኖር ስለሚችል በዚህ ቆጥባ የቁብ ቂቤው ማለት ነው ሰብሰብ አድርጋ ቁጠባውን የቁጠባ ባህሯ ማለት ነው አሳድጋ ነው ያን ቂቤ ያመጣችው ማለት ነው አሁን በጣም ብዙ ጊዜ አንዳንድ ቦታ የሆነ የተራባ ምናምን ታገኛለሽ አይደለ በዚህ ሰዓት ብዙ እናት አጣው የሚል ነገር አታገኝም እኛ አካባቢ ማለት ነው ተመልካቾቻችንም ቆይታቸውን ከኛ ጋር እንዲያደርጉ እንጋብዛቸዋለን ወደ ቀጣዩ ስራ ደግሞ እናልፋለን ቅብት ያስራጅማው ያነማ እተማዊ ተንዳ በዝቾነ ማንታ አምብር ቲሽካ ከተማው ያነማ እኳ የሽታ መስቀሩ የደንጃ ሳቱ እማትም ነህና የወህመያ ዳር ፕሮግራም እንዳይሁ ሄትና ሰራነን ይክስነቴ ወገም ከነኩ ጉራጌ ሲፈጠር መስቀል አብሮ ተፈጠረ ይመስለናል በእኛ እይታ መቼ ተጀመረ የሚለው ታሪኩ ባይኖረንም ግን ደግሞ ተለያይተው የማያውቁ የአንድ ሳንቲም ሁለት ገጽታዎች ናቸው ከጉራጌ ጋር ይሄ ምልበት ምክንያት ምንድነው ያው ረጅም ጊዜ አብሮ የቆየ አብሮ የኖረ አብሮ ያረጀ ከልጅ ወደ አባት ከአባት ወደ አያት ከአያት ወደ ቅድማያት ከቅድማያት ወደ ቅማት ቅምንጅላት እንዲህ ያለ ቅማያት ቅምንጅላት እንዲህ ያለ አብሮ የኖረ ከዛም በፊት ላለው ትውልድ እኔ አሁን አባቶቼ ሲነግሩኝ ከ12 ትውልድ አለም ከዛም በላይ ባለው ጊዜ ጭምር አብሮ የኖረ ማንነቱ ጭምር መገለጫው ስለሆነ ጉራጌና መስቀል ልንለያቸው ማንችል የአንድ ሳንቲም ሁለት ገጽታዎች ናቸው የእንጃና በሸዋት ይቻሉ እማት አንብር ክትፎ ባሉ ይቻሉ አንብር ክትፎ ኩታ ንቃል ግናዬ ከባድ ንቃል ከባድ ያዛ አንብር ክትፎ ሲዘግደው በሸዋ ይቻለው ከማይ ይችሉ መስቀል ለጉራጌ በጣም ትልቅ እሴቱ የማንነቱ መገለጫ የአብሮነቱ መገለጫ የኢኮኖሚው ምንጭ ማለት ይቻላልና የቱሪዝሙ መነሻ
በጣም ብዙ ማለት እንችላለንና መስቀልና ጉራጌ በጣም ብዙ የሚያስተሳስራቸውና የሚያጋምዳቸው የሚያገናኛቸው ትልቅ ዓመታዊ በዓላችን ነው። የሴቶች መስቀል ቀን እስቲ እንዴት ነው ሂደቱ ከጧት እስከ ማታ? የአንብር ክትፎ ይዘጋጃል፣ አይቤ ይዘጋጃል። የአንብር ክትፎ ማለት የጎመን ይዘጋጃል። በቃ ያመት ባላችን በሴቶች መስቀል ምን አይነት ነገሮች ናቸው የሚዘጋጁት የሚለውን በተለይም የጎመን ክትፎ ነው የሚታወቀውና የጎመን ክትፎን ለማዘጋጀት ቀደም ሲል ጎመን ቀንጥሰን እየከተፍን ነበር። ይሄ ጎመንም ተጥዶ እየበሰለ ነው ያለው። ጎን ለጎን ደግሞ ቆጮም ይዘጋጃልና አሁን የቆጮ ስራ ነው እየተሰራ ያለው። ፕሮግራሙ ገና እየተጀመረ ነው ያለው እንጂ አላለቀም። የመስቀል በዓል በርካታ ሂደቶች ክንውኖች አሉትና ቀጣዮቹ ደግሞ ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኦቢኤን ሆርን ኦፍ አፍሪካ ጋር እንድታደርጉ እንጋብዛችኋለን። መልካም በዓል ይሁንልን ብለናል። ደሳወርቅ እንግዲህ እስካሁን አብራኝ ነው ያያችኋት የነበረው። እሷ ደግሞ ወደ ሌላኛው አካባቢ ነው ያለችው የቃኝ። አሁን ከሷ ጋር እንገናኛለን። እሷን አብረን ነው ወደ እናንተ የምንመለሰው ማለት ነው። ቆይታችሁ ከኛ ጋር ይሁን። መስቀል በዓል ለሁሉም ኢትዮጵያውያን በተለይ የክርስትና እምነት ተከታዮች በሙሉ የዓመቱ በሙሉ የሚጠብቁት በጣም በጉጉት የሚጠበቅና በዓለም በዩኔስኮ ጭምር የተመዘገበ ስለሆነ ሁሉም በጋራ የሚያከብረው ትልቅ በዓል ነው። የመስቀል ደግሞ ለጉራጌ የተለየ ባህሪ ያለው ሲከበርም ይለያል። በጉራጌዎች ዘንድ መስቀል የሚከበር መስከረም 12 ጀምሮ መስቀል በተለያዩ ሁነቶች የሚከበር መስቀል ከመንፈሳዊ ባህሪው ባሻገር ግን በጉራጌ ባህል ትልቅ ባህልም ነው። የመስቀል በዓል የጉራጌ ልዩ መገለጫም ነው። የመላ ኢትዮጵያውያን መስቀል ሲባል ሁሉ ጊዜ የሚያስቡት ጉራጌን ነው። ጉራጌ ሲባል በባህሪው በኢትዮጵያ በመላው ከተሞች ባሉበት አካባቢ ተሰራይቶ ስራ ወዳድ እንደመሆኑ መጠን እየሰራ የሚኖር ማህበረሰብ ነው። መስቀል ለየት የሚያደርገው ጉራጌ ወደ ወጣበት ቀ ተመልሶ ወላጆቹን ቤተሰቡን የሚጠይቅበት ከቤተሰቡ ጋራ የሚገናኝበት በመሆኑ መስቀልና ጉራጌ እጅግ ለየት ያለ ቁርኝት አላቸው ማለት ነው። ቅድም ጎመኑን ስልከትፍ ነበር። ጎመኑን ገበያ ላይ ያለውን ድባብ አይተን መተን እዚህ መጥተው ደግሞ ከሴቶች ጋር ተሰባስበን በህብረት ጎመኑን እየከተፈን የሴቶች መስቀልን ለማክበር ሽርጉድ እያልን ነበርና እንዴት ነው እንደጠበቅሽው አገኘሽው ባህሉ? አዎ ከጠበቅኩት በላይ ነው ያገኘሁት። ግን የታዘብኩት ነገር አንዳንዴ የሚተረተው ተረት እውነትም ነው የምትሆን። አሁን ጎመን ስትቀነጥሽ ባልሽ እንዳይሽ ይባላል። በጣም ብዙ ነው ሲሰራ የነበረውና ሲሰራና ተጠናቆ መጨረሻ ላይ ሲመጣ ግን አነስ ይላል አይደለ? አነስ ይላል። ጎመኑ ያው የተመረጠ ጎመን ነው። ቀድምም እንዳልነው ሲማርጌ የሚባል ጎመን ነውና ቅቤ በጣም ጠጥቷል። በጣም ብዙ ቅቤ ነው ሲጨመርበት የነበረውና አሁን ግን እናቶቻችን ድካማቸውን በቃ የመስቀል ስራ ጨርሰዋል። እናቶቻችን እንዲያምረው ተውበው የሴቶችን መስቀል ሲያከብሩ ማየት እጅግ የሚያስደስት ነው። ቦጌም ከነብከማ ምን ማህማ እንኳን አደረሳችሁ አልኳቸው። አዎ እንኳን አደረሳችሁ ብያለሁ። እንግዲህ ተመልካቾቻችን የሴቶች መስቀል ምን ይመስላል የሚለውን በተለይም የሴቶች መስቀል የሚታወቅበት በጎመን ክትፎና እንደዚሁም አይብ አለ። ይሄንን ደግሞ ከጅምሩ ጀምሮ ነው ወደ እናንተ ስናደርስ የነበረው። ገበያ ላይ ያለውን ጎመን ወደዚህ ከመጣ በኋላ ሴቶቹ በህብረት የሚያዘጋጁበትን መንገድ ቅቤም ሲነጠር በርካታ ነገሮችን የቅቤ ምቁብ አይተናል። በነገራችን ላይ ቅቤ ምቁብ ድማንዳም አይተናል። እንሰት ሲፋቅም አይተናል። እናቶቻችን ይሄን ሁሉ ህብረት አሁንም በህብረት ሆነው ነው እዚህ ጋር እየተቋደሱ የሴቶችን መስቀልም እያከበሩ ያሉትና ሁሉ ነገር እዚህ አካባቢ በህብረት በጀዝ መስቀል አንዱ ያው ባህሉ ለማክበር በጣም በረጅም ጊዜ ዝግጅት የሚጠይቅና ቁጠባን መሰረት ባደረገ መንገድ የሚከበር በዓል ነው። ስለዚህ በዚህ ሂደት ውስጥ ደግሞ በአብሮነቱ የሚዘጋጁ ነገሮች ሁሉ በጋራ በአብሮነት ብሔር ሃይማኖት ሳይለይ ሁሉም እንግዲህ በጋራ የሚሰራው የወንዶች ሚና የሴቶች ሚና በሚል የሚሰሩ ናቸው። ከዚህ ውስጥ ለምሳሌ በረጅም ጊዜ ቆጮ ለማዘጋጀት እንሰት ይፋቃል። እንሰት በጋራ ነው የሚፋቃው። በዚህ እንዳልኩሽ እዚህ ላይ እምነት ብሔር የተለያየ ነገር ለይቶ አይደለምና ሁሉም የሚሳተፍበት ነው ማለት ነው።
እንጨት ይፈለጣል፣ የወንዶች ሚና አለ፣ አጥር ይታጠራል፣ ብዙ ነገሮች አሉ። ስለዚህ ይሄም ቅድም ባልኩሽ መንገድ ነው። ያ ብቻ አይደለም። የሴቶች መስቀል ደግሞ አስቀድሞ አንድ ቀን ከዋናው በዓል አስቀድሞ የሚከበር በዓል ነውና ስለዚህ በዚህን ቀን ራሱ ሴቶቹ ብቻ የሚሳተፉበት ሆኖ ግን አብሮነቱ ግን ሙስሊሙም ክርስቲያኑም ሌላ እምነት ተከታዩም ወንዱም ሴቱም ያገር ሽማግሌውም በጋራ ምሽታቸውን የሚያደምቁበት ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። አሁን ያለንበት የጎመን ክትፎ ቀን ነው። ጎመን ክትፎ የሴቶች በዓል ነው። እንደ ጉራጌ ብሔረሰብ ሴቶች ልክ እንደ ወንዶቹ በሬ እንደሚያዘጋጁት ሁሉ እነሱ ደግሞ ጎመን ክትፎ ከክትፎ ባልተናነሰ መንገድ በቂቤ በደንብ አድርገው አዘጋጅተው የሚያቀርቡበት ነው። ከዛ ባሻገር ለመስቀል ሴቶች እነዚህ የምታያቸውን ነገሮች እንደውም አንዲ በቀልድ ሲወራ ቻይና ጉራጌን አልወድም አለ አሉ። ለምን ይሆን? ለምን ሲባል እዚህ መጥቶ በሚሰሩበት ጊዜ አንድም የቻይና ቃያይምና ደንበኞቻችን ካልሆናችሁ ከእናንተ ጋር ዝምድና አይኖረንም ብለዋል እስከሚባል ድረስ ተረት ይወራበታል። አሁን የምታየው ሁሉም ነገር እዚሁ ባላቸው በእንሰት የሚሰራ ነው። በነገራችን ላይ እዚህ መስቀል ሲመጣ እንግዶች ያው እንደምታዩ ከአሜሪካ ከተለያዩ ዓለም ሀገራት እንዲሁም ከሀገራችን መተው ነው እንደዚህ የሚያከብሩት። በጣም ደስ ይላል። በቃ ማለት ብትማሪ ብትፈላሰፊ ፕሮፌሰር ብትሆኚ መጨረሻ ላይ ሞት አይቀርም አይደል? በመድር እስካለ ደግሞ ፍቅር ነው በቃ ለሰው ልጅ የሚገዛው። ፍቅር ከምንም በላይ ነው። ስለዚህ ፍቅር የሚመሰረትበት የተጣላ የሚታረቅበት ያልወለዱ እናቶች ደግሞ ቀጣይ ስለተስለው እንዲወልዱ እዚሁ ምርቃት ጸሎት ተደርጎላቸው የምትለያይበት የተቸገረ ደግሞ የሚረዳበት በዓል ነውና ከዚህ በላይ ምንም የሚያስደስት ነገር በመድር ላይ የለም። ስለዚህ እኔ በጣም ደስ ብሎኛል። ዛሬ ጎመን ክትፎ ቀር ነው። እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብና ለጉራጌ ብሔረሰብ። እናንተም እዚህ ያላችሁት ሙሄማስና ናህማም በመስቀል አጋጣሚ የሚመጣ ጉራጌም ብዙ የልማት ስንቆችንም ይሰንቃል ብዬ ነው ማስበው። ቆጣ ቆይቶ ሲመለስ የህብረተሰቡ ያለበትን ያያል፣ በልማት ወደ ኋላ የቀሩ ነገሮችን ያያል። በዛ አጋጣሚ ደግሞ ሐሳብ ጠንስሶ ሄዶ በጋራም ሆኖ በግሉ መልሶ የልማቶችንም ጭምር በሚችለው ልክ ለመስራትም የልማት ጥንሰ ሐሳብ ጭምር በእንደዚህ አይነት በዓል አጋጣሚ ሲመጣ እንዲያስብ ያደርገዋል። ሌላው መስቀል የተጣላ ቢኖር እንደዚሁ ከመስቀል በፊት በዓሉ በፍጹም ደስታ መከበር ስላለበት ቀድሞ እርቅ ይወርዳል። ምንም አይነት ቂም ቁርሾ ይዞ መስቀልን ማክበር ስለማይቻል ቀድሞ እርቅ ያወርዳል። ስለዚህ የመስቀልና የጉራጌ ቅርኝት እጅግ በጣም ለየት ያለ ነው ማለት ነው። ያው በተመሳሳይ አረፋ ጉራጌ ፍቅር ጉራጌ ፍቅር ጉራጌ ፍቅር ዘበራኸ ያኽር መንግስት የርመትኸ አወጨንኸ መስቀል ቅራ ይፍትማህ የቅራ አንቀማህ የቅራ የርስ ተገረድ ቅራ ያበቃት ሞየ ቸክራ መስቀል አንቀማህ ይፍትማህ የቅራ እንደ የትጋባ እንደ ኬራት ኬር ወይት ኬር ሶስት ጉራጌ የመስቀል በዓል አከባበር የስራ ሂደቱ እንደቀጠለ ነው። ቀደም ሲል የሴቶች መስቀል ከናንተው ጋር ያው አድርሰናችሁ ነበረ። አሁን ደግሞ ዋናው የመስቀል ዕለት የሚከበርበት ቀን ላይ ነው ያለነው። ይህም ቀደም ተብሎ መዘጋጀት ያለበት መስቀል ሲባል ያው ጉራጌ ነው ቶሎ ወደ አብዛኛው ማህበረሰብ አይምሮ የሚመጣው። ጉራጌ ሲነሳ ደግሞ ክትፎ አይጠፋምና አሁን ላይ ያለነው ስጋው ተመርጦ ለክትፎ የሚሆነው ስጋ ተመርጦ እየተከተፈ ነው ያለውና እኛም እዚሁ ላይ ተሳታፊ ሆነናል። እንግዲህ ደሳ አልተቻልሽም፣ ይከብዳል። ይሄም ራሱ ትልቅ ፈተና አለውና አስኒያ ስጋምጭ የሚከትፉበትን እንጨቱ አው ይለያል። እዛው ምን እንደሚባል አው ልጠይቅ ያስኩትን ነገር ቀደምሽ። ያው እዚህ ጋር ረዘም ያለ መክተፊያ አለ፣ እዚህ ጋር ደግሞ ለየት ያለች ሌላ መክተፊያ አለችና ምንድነው ልዩነታቸው?
ለምንድን ነው የሚያስፈልገው የሚለውን እናታችን ትነግረናለችና በቅድሚያ እስቲ እንተዋወቅ። እንኳን አደረሰሽ። እንኳን አብሮ አደረሰን። ወይዘሮ የሺ ፍራንሲስ እባላለሁ። የሺ ፍራንሲስ እስቲ እንግዲህ እሺ የዛሬው ዕለት የክትፎ ለመክተፍ መጀመሪያ ምንድነው የሚደረገው? ክትፎ ስጋውን ከመምረጥ ጀምሮ ያለውን ነገር አንሺልንና ሌሎች ጥያቄዎችንም እንቀጥላለን። ለክትፎ የሚሆን ስጋ በመጀመሪያ ይመረጣል። ከዛ በኋላ ያው መክተፍ ይጀመራል። ምን አይነት ስጋ ነው ለክትፎ የሚሆነው? ቀይ ስጋ አሁን መሀል አገዳ ከግር የግር ስጋዎች እነዚህ ያሉትን ለክትፎ የሚሆኑ ስጋዎች ብልቶች ይወጣሉ መጀመሪያ። ከዛ በኋላ ተከትፎ ወጥቶ ከብልቱ ከተወጣ በኋላ ይላጥና መክተፍ ይጀመራል። ቀይ ስጋ ለስለስ ያለ ስጋ ነው የሚመረጠው ማለት ነው። ነጭ እንዳይኖረው ተመርጦ ይከተፋል። መልካም። እዚህ ጋር ግን እያዩ ያለሁት ያውኛ በትልቅ መክተፊያ ነው እየከተፍን ያለነው። ደሳ ወርቅና አንቺ ደግሞ ለየት ባለች መክተፊያ ነው እየከተፋችሁ ያላችሁትና የሚገርመው ደግሞ ሁለት ክፍል አለው ከፊትና ከኋላ ነው። ምንድነው የሚባለው ይሄ? ለምን ተለያየ ከዚህ ጋር? በጉራጌኛ የበሰረጫ ይባላል። ያው መክተፊያ ነው። በዚህ በኩል ልትከትፊ ያዘጋጀሽው ስጋ ይቀመጥበታል። በዚህ በኩል ደግሞ አድቅቀሽ የከተፍሽው ክትፎ በዚህ በኩል ታስቀምጫለሽ ማለት ነው። የድሮ የአባቶቻችን ጀምሮ ያለ የስጋ መክተፊያ በግል የምትጠቀሚበት ነው። ይሄ ደግሞ ያው የመስቀል በዓል አይደል? አሁን የመስቀል በዓል ለማክበር ይሄን ደግሞ በጋራ ልንከትፍበት የተዘጋጀ ነው። ትክክለኛ የጉራጌ ባህል የክትፎ መክተፊያ የሚባለው ይሄ ነው። እሷ ለአንድ ሰው ነው የምትበቃው ማለት ነው። አንድ ሰው ነው ይዞ የሚቀመጠው። አሁን ግን ያው በብዛት በጋራ በማህበር የምንከትፍ ከሆነ እንደዚህ አይነት ጣውላዎች መክተፊያ ተደርገው ይሰሩና ይዘጋጁና በጋራ ትከትፊበታለሽ። በግል ግን ለመክተፍ በዚህኛው መክተፊያ ነው የምትጠቀሚ። አሁን ለምሳሌ የተከተፈው እዚህ ጋር እንዳይቀላቀልብን ማለት ነው። አሁን ከከተፍሽ በኋላ እዚህኛው ስጋው ላይ ያልተከተፈው ላይ ብታደርጊ የማያያዝ ነገር ስለሚኖር የከተፍሽውን በስነ ስርዓት እዚህ ጋር ታረጊያለሽ። ልትከትፊ ደግሞ ያዘጋጀሽውን እዚህ ላይ ታረጊና እያነሳሽ ትከትፊያለሽ ማለት ነው። ከዛ ደግሞ አልደቅም ካለም እዚህ ጋር ሲንጠባጠብ አብዛኛው ወደዚህ ስትከትፊ ወደዚህ ነው የሚንጠባጠበው። እያነሳሽም ለመክተፍ ይሄኛው በኩል እንጠቀምበታለን ማለት ነው። ከትፈን ካበቃን በኋላ አሁን በዚህ መልኩ ትንሽ ደሙ ጠፈፍ እንዲል በእንደዚህ በሳጠራ እናደርገዋለን። ይሄ ሳጠራ ይባላል። በሱ እናደርግና ከዛ ቂቤው ያው ተነጥሮ ከመዘጋጀቱ መስቀል ከመድረሱ በፊት ቂቤ ተዘጋጅቶ ይቀመጣል። ከዛ በኋላ የሚያስፈልጉ ቅመሞች ኮሮሪማ፣ ሚጥሚጣ፣ የደቀቀ ጨው ይዘጋጃል። ከዛ በኋላ ሴራ ይባላል ይሄ ትልቁ ጣባ። እሱን ምጣድ ላይ አርገን እናሞቃለን። ትንሽ ውሃ ጠብ አርገን እሱ ከሞቀ በኋላ ቅመሞችና ቂቤውን እናደርጋለን። ስጋውን የማዋሃድ ስራ እንሰራለን። ከዛ በቃ ተዋሃደ ቅመም ተዋሃደ ካልን በኋላ በላዩ ላይ እንደገና ቂቤ የሚበቃው ያክል ክትፎውን የሚያያይዝ እናደርግና የማቅረብ ስራ ይሰራል ማለት ነው። በገንም ቦጤም ብንማፈራነሁ የጉራጌ አጫነዋት ኢትዮጵያ ህልቅንማሁ ቦጌም የወህመ ያከራ ሰናናሁ ኢና እሰትፋነም ቀነስረታ አኳ የዋናዊ ወይም የቡርዌ መስቀል የወህመ ያከራ ሰናነም እንንም ዘንጋ ያው ፍትናት ቀንም ነው ያነነ ጉራን ቃበሩ ሰካ አኳ ቦጌም ከነኩም አኳም ናሽ ነቃርነረ ፌስቲቫል ነረ የጉራጌ ህልቅ በምር ባሪያ ሀብዱ ከማናተ ቢነኩቴ ማትም ነነ ወሄ ባለት ነው። ስንሰራ የነበረው ውጤቱን ደግሞ ማየት አለብን። አሁን የመስሪያ የመድከሚያ ሰዓት ሳይሆን እርፍ ብለሽ የሰራሽውን የመመገቢያ ሰዓት ነውና እንግዶችም እየተመገቡ እንደዚሁም ምርቃቱም አለና ደስ የሚል ነገር ነው። እዚህ ቦታ ላይ ያለው ሁሉም ባህሉን የጠበቀ ነው። የሚቀርብበት ቦታም ብቲ የምንመገብበት ከጣባው ጀምሮ እስከ ማንኪያው ድረስ ከቀንድ የተዘጋጀ ማንኪያ ነውና ባህላዊ ነገሮች ናቸው እዚህ ያሉት። በቃ ትክክለኛ ባህሉ የሚገለጥበት በዓል ነው። ወህመያ ነው የሚባለው የዛሬው ቀን። ቅድም ክትፎም ስንከትፍ ነግሬሽ ነበርና ወህመያ ማለት የደስታ ቀን ነው። ወህመያ የመስቀል ቀን ነውና ወህመያ ደግሞ እንዲህ ተሰብስበው እናቶቻችን አባቶቻችን ሲመርቁ በህብረት ነው የወህመያ ቀን የሚከበረው። እኛም እንግዲህ ወደ ጉራጌዎች ምድር ቀደም ብለን ገብተን ቅድመ ዝግጅቱን አስቃኝተን ዛሬ ደግሞ የወህመያን በዓል አብረን አክብረን ክትፎ እየበላን እየተጨዋወትን ቆይታ አድርገናልና ወደ አካባቢያችን ብንሄድ ምን ይመስልሻል? ያው መቼም እንደዚህ ጠግበን ዝም ብለን አንሄድም። ትንሽ ጨፈር አድርገን የምንጓዝ ነው የሚሆነው። ተመልካቾቻችን በዓሉ መልካም ይሁንላችሁ እንላለን። ይሄም
ኩታተሽ እንደም አሜን ተማሪያን ጋር አሜን ከቤታ ጋር አሜን ወጣፉ አፉ ወሄነት ጉ አሜን ወሄነት ጉ አሜን ሰላታ አሜን ካፉ አሜን አብሳፉ አሜን ሸመናፉ አሜን አያን በሰላታ ጋር አሜን አያን በሰላታ አሜን የናጀግርኩም ንበሩ አሜን አፈር ከረህ አሜን ሰላም የህ አሜን ወርወረህ አሜን ቆማ የህ አሜን የቀፈረ ጎታ ሙዳ በንግድ ዓለም ዝቅተኛ ስራ የምትይው የሰውን ጫማ መጥረግ ነው። ጉራጌ ደግሞ ጫማ ጠርጎ ነው የመጨረሻ የቆሸሸውን ጫማ ጠርጎ ነው እስከ 5ኛ 6ኛ 14ኛ 18ኛ ፎቅ ድረስ የሚደርስ። ምክንያቱም ዝናብ ነው ያልኩት ምንድነው ስለሚያለማ ነው ስለሚያሳድግ ነው። ስለዚህ ያለው ባለው አቅም ይዘው ይመጣል። ከሌለው ግን መቅረት የለበትም። ለምን እንደሞተ ይቆጠራል። ምን ይደረጋል? እንደሌለው አባት ቀድሞ መስቀል መጥቷል፣ መስቀል እየተቃረበ ነው እንግዲህ ያውቃል። አይነገረውም እኮ አይደወለልትም ያውቀዋል። እንዳትቀር ገንዘብ ከሌለ በሬ አልገዛውም ብለህ ልብስ አላስኩም ብለህ እንዳትቀር መምጫ ይላክልህ። የመስቀል በዓል ትልቅ በዓል ነው። ይሄ በዓል ደግሞ በኦሮሞ ማህበረሰብም በጣም የሚከበር ትልቅ ቦታ ያለው በዓል ነው። በተመሳሳይ በጉራጌ ባህል ውስጥም ይሄ ባህል ወግ በጣም ትልቅ ቦታ የሚሰጠውና የሚከበር በዓል ነው። እኔም እንደጋጣሚ እዚህ ፕሮግራም ላይ ነው የታደምኩት። ይሄን በዓል አብሮ በጋራ አድርጎ ማክበር በዓሉን ማክበር ብቻ ሳይሆን ያው ሁለቱም ማህበረሰብ ሁለቱም ብሔረሰብ ከማገናኘት ከመከባበር ባህሉን ትርፊቱን ከማስተዋወቅ አንፃር ያለው ጠቀሜታና ፋይዳ በጣም ትልቅ ነው። ባህሉን አብሮ ማካፈል ማሳተፍ በተመሳሳይ ደግሞ ህብረተሰቡን ከማቀራረብ አንፃር ያለው ፋይዳ ትልቅ ነው። ማዕከላዊ ኢትዮጵያ ክልል ካሉት ብሔረሰቦች መካከል አንዱ የሀላባ ብሔረሰብ ነው። ከሀላባ ዞን ደግሞ የወንድም ህዝቦች የጉራጌን ባህል መስቀል በጉራጌ ለማክበር እዚህ ተገኝተናል። የራሳችን የሆነ የሙዚቃ ስልት አለን። ይህን የሙዚቃ ስልት ደግሞ የጉራጌ መስቀል በዓልን ምክንያት በማድረግ በግጥም አቀናጅተን ለታዳሚው እናቀርባለን ብለን መተናል። እንዴት አየሽው ፌስቲቫሉ? በጣም ደስ ይላል። በቃ ድምቅ ባለ መልኩ ነው መስቀልን በደመቀ መልኩ ያከበርኩት አሁን ነው ማለት እችላለሁ። በተለይ ያው በመንደር አካባቢ በሰዎች መኖሪያ ቤት እያሳለፍን ነው እስከዛሬ ደረስነውና ይሄ የመስቀል በዓል የጓዳ ብቻ ሳይሆን የአደባባይ በዓል መሆን አለበት በማለት እንግዲህ በየአመቱ ፌስቲቫል ተዘጋጅቶ በዚህ መልኩ ይከናወናልና እዚህ ቦታ ላይ እጅግ በጣም ደስ የሚል በተለይ ይሄ የመስቀል በዓል ይሄ በጉራጌ ያለው ባህላዊ ክንውን የጉራጌ ብቻ አይደለም የሁላችንም ነው የሚለው በተለይ በማዕከላዊ ኢትዮጵያ የሚኖሩ የተለያዩ ብሔር ብሔረሰቦች ተጋብዘውበት በህብረት የሚያከብሩት በዓል ነውና ፌስቲቫሉንም ብንሳተፍስ ብለን እዚህ ተገኝተን መስቀል በጉራጌዎች ምድር የቀናቶች ውበት ነው። የተራራቀ የሚቀራረብበት የተነፋፈቀ ደግሞ ተገናኝቶ ናፍቆቱን የሚወጣበት ልክ እንደዚህ እንዳየነው ጉራጌዎች የበዓል አውራ አድርገው ከሚያከብሯቸው በዓላት መካከል አንዱ መስቀል ነውና እኛም አካባቢው ላይ ያለውን ነገር ቃኝተን መስቀል ለምን ጓዳ ውስጥ ወይም አንድ መንደር ውስጥ ብቻ ለምን ይቀራል በሚል እንዲሁ የአደባባይ በዓል ተደርጎ ብሔር ብሔረሰቦች ተገኝተው ከኦሮሚያ ከሀላባ በተለይም ደግሞ ማዕከላዊ ኢትዮጵያ ክልል ላይ ያሉ ታላላቅ ሰዎች ተገኝተው መስቀል ፌስቲቫልን በቻሃ ወረዳ እንዲሁ በሚያምር ጀፉራችን መስቀልን እየተከበረ ነው። ጀርባችን እንደምናየው ባህላዊ ክንውን ነውና ይሄ እንዳያመልጠን ወደዛ ደግሞ ብናመራ መልካም ነው። በዓሉ መልካም ይሁንላችሁ ተመልካቾቻችን። መልካም ቆይታ።
ዘንድሮ ለየት የሚያደርገው እኛ ኢትዮጵያውያን ሁላችንም ከህፃን እስከ አዋቂ ብሔር ሃይማኖት ጎጥ ምናምን የምለው ነገር ሳይለየን የላባችን ጠብታ የሁላችን የጋራ አሻራችን ያረፈበት ታላቁ የህዳሴ ግድባችንን ተመርቆ በማብሰሪያው ማግስት መስቀል ስናከብር ለኛ እጥፍ ድርብ የሆነ ደስታ ነው እየተሰማን ያለ የጉራጌ ያበሩሰና በዝበገንም ያነሁ ቦጤም ያነሁ አባንዳ ዶተንዳ ጎፈያንዳ ተሞንዳ ንማሁ የየሁያ ማስረስሙት የመስቀል ባር ቦሄ ማሰናነሁም ዝመስቀል ደግሞ የሽናት የሄነት ይንሰቢት ስማማ ቃል የሰላም ቃል ይከርከማ የጉራጌ ዞን አስተዳደር ምኞቱ ቦሄ ማሰናናሁ ሙራም የጉራጌ ዴንጃ በገንም ቦጤገን ያነሁ ቦሄም የዘድረ የሆማ የመስቀል ባር አሰናናሁም ቦጌን ከነምሁም ጎባቢተኛ አተማምተኛ ቤተሰበኛንም እንኳን የ2018 የመስቀል ዘመን የመስቀል በዓል በሰላም አሰላናው እንኳን ቁና ያሰላነ እንማ በሩስና ቦጤንገኝ በገኝም ያነኸው እንማህማ ማማም በመስቀል በዓል በሰላም አሰላነ መስቀል በዓል የሰላም የፍቅር የሽኛት የህነሁ አሸኩር